እንዲሁም መተኛት የለብንም። ቤተክርስቲያኒቱን መደፋፈር መጥተዋል። ቤተክርስቲያናችን በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ ይሄ ጉዳይ። በመጨረሻም የኢትዮጵያው ፓትርያርክ ብፁዕ አቡነ ማትያስ ዝምታቸውን ሰብረው ለመንግስት ጠንከር ያለ መልእክታቸውን ያስተላለፉ ሲሆን በዚህም በተደጋጋሚ ጊዜ ቤተክርስቲያኒቱ ቀይ መስመር መረገጡ ህዝበ ክርስቲያኑ ላይ ያደረሰው አደጋ በታሪክ ተጠያቂ እንደሚያደርጋቸው በመውሳት ያጋሩትን መልእክት በአሁኑ ሰዓት በርካታ የለሚዲዎች ብሎም በዓለም ዙሪያ የሚገኙ ኦርቶዶክሳውያንን በከፍተኛ ሁኔታ ቁጣን ቀስቅሷል። ምንድን ነው የተፈጠረው? በዝርዝር እንቃኘዋለን። ኦርቶዶክሳዊ የሆነ ባለማተም የሆነ በአርሲ ላይ የሚደረገው ግፍ ይገደኛል የሚል ሁሉም ሰው ይህንን ቪዲዮ አምስት ጊዜ ሼር እያደረገ ቢያንስ መፍትሄ እንኳን ማምጣት ባንችል ለዓለም እንዲደርስ ማድረግ ይኖርብናል። የኢትዮጵያ ደም ለስንት ዓመት ፈሰሰ? መቼ ነው የሚቆመው የኢትዮጵያ ደም? ስቃይ፣ መከራ፣ እንግልት እንዲሁም አስፈሪ የተባለው ውልፈት ማተባቸውን ያላስበጠሳቸው የአርሲ ኦርቶዶክሶች እየሰሙ እንዳልሰሙ እያዩ እንዳላዩ ለሚያልፉት ባለስልጣናት ግልብጥ ብሎ አደባባይ መውጣት ድምጻቸውን አሰምቷል። የአርሲ ቆራጥ ባለማተቦች ምን አሉ? በቀጣይስ ምን አስበዋል? በውስጥ የደረሰኝን መረጃ አጋራቸዋለሁ። ተዋናይት ትዕግስት ግርማ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ተዋናይ ይገረም ደጀኔ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ተዋናይት ሸዊት ከበደ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። ተዋናይት ቅድስት ገብረስላሴ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ በመጨረሻም በኢትዮጵያ ከጫፍ እስከ ጫፍ ከባድ የተባለ ከፍተኛ ተቃውሞ እየተሰማ ይገኛል። አርቲስቶች፣ ምሁራን፣ ፖለቲከኞች፣ ተማሪዎች ሁሉም የአርሲን ጉዳይ እያወገዙት ይገኛል። በሚያሳዝን ሁኔታ ስልጣን ላይ የተቀመጠው መሪ የተባበሩት አረብ ኤሚሬትስ በኢራን ለደረሰባት ጥቃት ፕሌን ተሳፍረው ቢን ዘይድ ከጎንነን አይዞ ሲሉት መመልከታችን የቅርብ ጊዜ ትውስታ ሲሆን ዛሬ ግን አርሲ ርቋቸው በገዛ በሚያስተዳድሩት ምድር የዘገናኝ እልቂት ሲፈጸም ዝምታን መምረጣቸው የበርካቶችን ልብ እየሰበረ ሆኗል። በዚህም በካድሬዎቻቸው አማካኝነት ይህ ቪዲዮ ያስተጋቡ ሲሆን ተከታትለን እንመለስ። ከሰሞኑ በሀገራችን የተከሰተው ጭካኔና አረመናዊ ድርጊት የሁላችንን አንገት ያስደፋል እንጂ ማንንም አያኮራም። የገደልነውም ያፈናቀልነውም የራሳችንን ኩራት ወንድምና እህታችን ነው። ይህንን የጠቅላዩን ንግግርና የዳንኤል ክስረትን መሰሪነት እንዲሁም የካድሬዎቻቸው ስልታዊ አካሄድ ምን ታስቦ ምንን ለመሸፈን ታቅዶ ዳንኤል ክስረት ዝምታን መምረጡ ሳይንስ ይህንን የባለስልጣናቱን ስምን ለማጥራት ሄደበትን ርቀት በመረጃ አስደግፍ ያሳያችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። እዳይ ወደለት ቪዲዮ ቤተክርስቲያኒቱን መደፋፈር መጥተዋል። ዛሬ ግንቦት 26 ቀን 2018 ዓ.ም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበር የተሰማው የብፁዕ ቅዱስ አቡነ ማትያስ እስከ መቼ የሚል አባቴ ቁጣ ድምጽ በአገር ብቻ አልተገታም፣ መላው ዓለምንም እያናወጠው ይገኛል። ታዋቂና ግዙፍ የዓለም አቀፍ ሚዲያዎች ዜናውን እርስ በርስ የተቀባበሉት ሲሆን በዓለም ዙሪያ የሚገኙ በሚሊዮኖች የሚቆጠሩ ኦርቶዶክሳውያንም ድርጊቱን በአንደኛው ክፍለ ዘመን የማይመጥን የዜጎችን ደህንነት ማስጠበቅ ያልቻለ የወደቀ አመራር ውጤት ነው ሲሉ መንግስት በአደባባይ የኮነኑት ይገኛል። ዛሬ የፓትርያርኩን የታሪክ አዋጅና ከጀርባ የተነሳውን የዓለም አቀፉ ዲፕሎማሲያዊ ማዕበል በጥልቀት እንፈትሸዋለን። ቅዱስነታቸው መግለጫቸውን የጀመሩበት የመዝሙረ ዳዊት ቃል የችግሩን አስፈሪነትም ያሳያል። ጥቃቱ በአሰኮ ብቻ ያበቃ አይደለም። በአርሲ ሀገረ ስብከት ስር በሚገኙት በሸርካ፣ በሆንቆሌ፣ በዋቤ እናም በሙኔሳ ወረዶች ጭምር በመንፈስ ቅዱስ ልጆቻቸው ላይ የተፈጸመውን አሰቃቂ ጭፍጨፋ በተሰበረ ልብ እንደሰሙትም ገልጿል። 100 ዓመታትን ያስቆጠረው ታሪካዊ ጥለታ ቅዱስ ገብርኤል ቤተክርስቲያን አመድ በሆነበት የካራ ኩፋቴና መድኃኔዓለም ቤተክርስቲያን ንብረት በታጣቂዎች በተዘረፈበት በዚህ ክፉ ቀን ፓትርያርኩ ለመንግስት ካድሬዎችና ባለስልጣናት ትልቅ የሊና መዶሻን ሰንዝረዋል። በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነው ታሪካችሁ የሚመዘነው ያሉት ቅዱስነታቸው ወንጀለኞችን ለግ ካላቀረቡ መንግስት ከታሪክ ባለዳነት እንደማያመልጥ በቁጣ አስታውቋል። ነገር ግን የዛሬው ሁኔታ ፍጹም የተለየ
ያደርገው የዓለም አቀፍ ሚዲያዎች ምላሽ ነው። ጉዳዩ የሀገር ውስጥ ሚዲያዎች ብቻ ደብቆ የሚያልፉትም አልሆነም። ታዋቂ ዓለም አቀፍ የዜና ማዕከላት የፓትርያርኩን እስከ መቼ የሚል መግለጫ በመቀባበል ከኢትዮጵያ ውስጥ በኦርቶዶክስ ያለ እየደረሰ ያለውን ስልታዊ ጥቃት ለዓለም ይፋ ማድረግም ጀምሯል። መንግስት በምርጫው ሰላማዊነት ስም የገነባው የዲፕሎማሲያዊ ገጽታ በዚህ በምስራቅ አርሲ አሰቃቂ እልቂትና በፓትርያርኩ ይፋዊ ጩኸት ምክንያት ባንዴ ተገፎበታል። ዓለም ዛሬ እያየች ያለችው የብልጭልጭ ከተሞችን ውበት ሳይሆን በጫካው መጥለያ አጥተው ድምጹን እያሉ የሚያለቅሱትን ምስኪን እናቶችና ህፃናትን እውነት ነው። በዓለም ዙሪያ በተለያዩ ሀገራት የሚኖሩ ኦርቶዶክሳውያን ሰብአዊ መብት ተሟጋቾች የሰነዘሩት ትችት እጅግ በጣም የበረታ ነው። ዓለም በቴክኖሎጂና በስልጣኔ በረቀቀችበት በ21ኛው ክፍለ ዘመን በአንድ ነገር ውስጥ ዜጎች በሃይማኖታቸው ምክንያት ብቻ እንደ አይነት የጅምላ ጭፍጨፋ ሲፈጸምባቸው የመቶ ዓመት ታሪካዊ ቤተክርስቲያናት ሲቃጠሉ መንግስት በዝምታ መመልከቱ የወደቀ አመራር ፌል ሊደርሺፕ መኖሩን ትልቅ ማረጋገጫ ነው ብሏል። የዓለም አቀፍ ማህበረሰብ ቁጣ ለኢትዮጵያ ባለስልጣናት ትልቅ የፖለቲካ ጫና መፍጠሩ የማይቀር ነው። ቴዲ አፍሮ መፍትሄው ከፈጣሪ ነው እንዳለው ሁሉ ዛሬ ግን የፈጣሪ ፍርድ በዓለም አቀፍ የህዝብ ድምጽ በኩል ስርዓቱን መሞገት ጀምሯል። የቅዱስ ፓትርያርኩ አባታዊ የህሊና ደውልና የዓለም አቀፍ ማህበረሰቡ ቁጣ ዛሬ ትልቅ የታሪክ መስቀለኛ መንገድ ላይ ያደርሱናል። ሕያው ሕንጻ የሆነው የሰው ልጅ ህይወት እየጠፋ ታሪካዊ ቤተክርስቲያናት እየፈረሱ ዝምታን መምረጥ ከታሪክ ባለዳነትም አያድንም። እናንተስ ብፁዕ ቅዱስ አቡነ ማትያስ እስከ መቼ በሚል ስላለፉት ጠንካራ መግለጫና የዓለም አቀፍ ሚዲያዎች ጉዳዩን መረባረባቸው ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ጥቃቱና ሰቆቃው ገና አልበረደም። በአርሲ ምድር የተከፈተው የንጹሃን እንባና ደም ግን ወደ አዲስ ወደማይቀላበስ ታሪካዊ ምዕራፍ ተሸጋግሯል። እስከዛሬ ድረስ ፍትህ እናገኛለን በሚል ተስፋ ባለስልጣናቱ እየሰሙ እንዳልሰሙ እያዩ እንዳላዩ ሲያልፉት የኖሩት የአርሲ ኦርቶዶክሳውያን አሁን ግን የመጨረሻውን ቁራጥ ውሳኔ ወስነዋል። በአርሲ ምድር የሚኖሩ እናቶችና አባቶች፣ ወጣቶች ማተባቸውን ሳይበጥሱ የከፈሉትን መራር መስዋዕትነት በልባቸው ይዘው ፍጹም ግልብጥ ብሎ አደባባይ መውጣት ሰላማዊ ሰልፍንም አድርጓል። ይህ ሰልፍ ተራ የተቃውሞ ድምጽም አልነበረም። ለህግ ባለሙያዎች፣ ለባለስልጣናትና ለሀገር ሽማግሌዎች እባካችሁ ይህንን ፍጅት አስቁሙልን ሲሉ ያስተላለፉት የመጨረሻው የህሊና ደውልና የማስጠንቀቂያ ጩኸት ነበር። የባርሲ አደቦች ላይ የተሰማው ጩኸትና ቀጥሎ የተደወለው ንቅናቄ የታሪክ ምሁራንን ቀልብ በቀጥታ ወደ መካከለኛው ምስራቅ ወደ ታሪካዊቷ የኢራቅ ምድር እንዲያማትሩ አድርጓቸዋል። በኢራቅ የነበሩት ጥንታውያን የኦርቶዶክስና የካቶሊክ ክርስቲያኖች ጽንፈኛው ኃይል በሀገሪቱ ላይ ሲነሳና መንግስት ጀርባቸውን ሲሰጣቸው መጀመሪያ ላይ መንግስትን የጸጥታ አካላት ይጠብቁናል በሚል ተስፋ ዝምታ መርጠው ነበር። ይህ ዝምታቸው ግን የከፋ ዋጋ አስከፈላቸው። ጽንፈኞቹ በድንገት ወረው ታሪካዊ ቤተክርስቲያኖቻቸውን አቃጠሉ፣ ከተሞቻቸውንም አወደሙ። ነገር ግን ነገሩ ቢረፍድም የኢራቅ ክርስቲያኖች ታሪክ ፈጽሞ በመጥፋት እንዲደመደም አልፈቀዱም። ከተጋረጠባቸው የስደትና የሞት አፋፍ ላይ ሆነው በከፍተኛ አመራራ ትግልና ቆራጥነት ተነሱ። የኒነዌ ጥበቃ ቡድን ኤንፒዩ የተሰኘውን የገዛ የራሳቸውን የታጠቀ የቤተክርስቲያን መከላከያ ኃይል በይፋ መሰረቱ። መስቀላቸውንና ማተባቸውን በክንዳቸው ላይ ያሰሩት እነዚህ ቆራጥ ወጣቶች በከፍተኛ መስዋዕትነትና ተጋድሎ ዓለምን ያንቀጠቀጠውን የጽንፈኛውን አከርካሪ ሜዳ ላይ ሰብሮ ጣሉት። አብያተ ክርስቲያኖቻቸውን ነጻ አስለቀቁ። እናቶቻቸውና ሕፃናቶቻቸውን ወደ ቀያቸው በክብር መለሱ። እምነታቸውን ከመጥፋት የታደጉት ያኔ ሰዓቱ ቢረፍድም ባደረጉት ፍጹም የማይቀለበስ የክንድ ኃይል መደራጀት ነበር። የኢራቅ ክርስቲያኖች ታሪክ የመጨረሻው ሰዓት ላይ ደርሰው የከፈሉት ዋጋ በሚገባ የተረዱት የአርሲ ኦርቶዶክስ ወጣቶች ዛሬ የታሪክ ስህተት እንዳይደገም ቀድመው ነቅተዋል። ህዝባቸው አደባባይ ወጥቶ ፍትህ በጠየቀ በሰዓታት ውስጥ በዲጂታሉ ዓለም የተነሳው ማዕበል ለዚህ ትልቅ ማረጋገጫ ነው። በቴሌግራም ግሩፕ ላይ በጥቂት ሰዓታት ውስጥ ከ300,000 በላይ ወጣቶች በአንድነት ተመዝግበው ከፍተኛ እንቅስቃሴን የጀመሩ ሲሆን የቁጥር
ቁጥር ስብስብ ብቻም ሳይሆን ከጀርባው እጅግ በጣም አጓጊና ስልታዊ የሆኑ ቀጣይ እቅዶችንም ያካተተ ንቅናቄ ነው። የመረጃ ደህንነት ትስስር ወጣቶቹ በመጀመሪያ ደረጃ በአምስቱም ወረዳዎች በአሰኮ፣ በሸርካ፣ በሆንቆሎ፣ በዋቤና በሙኔሳ ያሉትን የኦርቶዶክስ ወጣቶች መዋቅር በቴክኖሎጂ በማገናኘት በማንኛውም ሰዓት በሚፈጠር ጥቃት ላይ ፈጣን መረጃ የሚለዋወጡበትና እርስ በርስ የሚደጋገፉበትን የሰንሰለት መረብ ዘርግቷል። ሁለተኛ የንቁ ጥበቃ መዋቅር ወጣቶቹ ቀጣይ እቅዳቸው ዲጂታሉን ስብስብ ወደ ምድር ማውረድ ነው። በየአካባቢው በየአብያተ ክርስቲያናቱ አካባቢ ህጋዊና ሰላማዊ በሆነ መንገድ ነገር ግን ፍጹም በተደራጀ ስልት የራስን ደህንነት የህዝብን ህይወት የሚጠብቁ የሰፈርና የአካባቢ ጥበቃ ቡድኖችን ወደ መመስረት እየተሸጋገሩ ይገኛሉ። የኃይል ሚዛን ማስገደድ ወጣቶቹ በማህበራቸው በኩል እያሳዩት ያለው ግዙፍ አንድነት ባለስልጣናቱና ለጥቃት አድራሾቹ ግልጽ መልእክት እያስተላለፈም ነው። ከእንግዲህ በኋላ ታርዶ በዝምታ የሚቀበር ህዝብ የለም። ባለስልጣናቱ ህግ ካላስከበሩ ህዝቡ ራሱን የመከላከል የተፈጥሮ መብቱን በተግባር ይተረጉማል የሚል የኃይል ሚዛን በሂደት እየገነቡም ነው። የአርሲ ወጣቶች ዛሬ ያሳዩት ንቅናቄና የጀመሩ ስልታዊ መደራጀት ልክ እንደ ኢራቅ ክርስቲያኖች መጥፋት ሳይሆን ታሪክን ቀድሞ በመረዳት የጽንፈኞችን አከርካሪ ለመስበርና የራሳቸውን ህልውና በገዛ እጃቸው ለማስረከብ የቆረጡበት እጅግ በጣም አጓጊና ታሪካዊ ጉዞ ነው። ይበልም ያሰኛል። ኦርቶዶክሳዊ የሆነ ባለማተም የሆነ በአርሲ ላይ የሚደረገው ግፍ ይገደኛል የሚል ሁሉም ሰው ይህንን ቪዲዮ አምስት ጊዜ ሼር እያደረገ ዓለም እንዲደርስ ማድረግ ይኖርብናል። ተዋናይት ትዕግስት ግርማ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ተዋናይ ይገረም ደጀኔ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ተዋናይት ሸዊት ከበደ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። ተዋናይት ቅድስት ገብረስላሴ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። ቤተክርስቲያን ተቃጥላለች። እንግዲህ ለማንና ቤት እንደሚባል ማይታወቅ በአርሲ አደባባዮች ላይ የተሰማው ጩኸት የአጥር ግድግዳዎችን ሰብሮ መውጣት መላው የሀገሪቱን የህብረተሰብ ክፍሎች በአንድነት ያናገረ ታላቅ ብሔራዊ ማዕበልን ፈጥሯል። ዛሬ ኢትዮጵያን አርቲስቶችና ፖለቲከኞች፣ ተማሪዎችና ምሁራን ሁሉንም ልዩነቶቻቸውን ወደ ጎን በመተው በአንድ ድምጽ ቆመዋል። የኪነ ጥበብ ባለሙያዎች በብዕራቸውና በስሜት ቀስቃሽ ድምጻቸው የንጹሃንን ሰቆቃ ለዓለም ሲያስተጋቡ፣ የፖለቲካ መሪዎችና የህግ ምሁራን ደግሞ የዜጎችን በሰላም የሚኖር መብት መገፈፍ በህግ ሚዛን እየተነተኑት ይገኛሉ። ዩኒቨርሲቲዎችና የአካባቢው የሚገኙ ተማሪዎች የንጹሃን ወንድምቶቻቸውን እንባ ተጋርተው የአርሲ ህመም የሁላችንም ህመም ነው በሚል ባሳዩት ጽናት የአርሲ ባለማተቦች ብቻቸውን እንዳልሆኑ በአደባባይ አስመስክረዋል። ይህ ፍጹም ያልተጠበቀና የተቀናጨ የህዝብ አንድነት ለጽንፈኞቹም ሆነ ለዝምተኛ ባለስልጣናት ፍጹም አስደንጋጭ የታሪክ መጋጠም የሆኑባቸዋል። የታላቅ ህዝብ አንድነትና ጩኸት ባለበት ሰዓት ግን የመንግስትና የጠቅላይ ሚኒስትሩ ፍጹም የራቀ ዝምታ በታሪክ መዝገብ ላይ የማይረሳ ጥቁር ነጠብጣብ እያኖረም ይገኛል። ህዝቡና ምሁራኑ የጠቅላይ ሚኒስትሩን የዲፕሎማሲያዊ ታሪካዊ ወደ ኋላ በመመልከት ዛሬ ላይ እጅግ በጣም መራር የታሪክ ተወቃሽነትን በግልጽ እያሳዩዋቸውም ነው። በአንድ ወቅት ኢራን በተባበሩት አረብ ኤሚሬትስ ዩኤኢ ላይ ጥቃት በሰነዘረችበት ወቅት ጠቅላይ ሚኒስትሩ ከኢትዮጵያ ተነስተው አቡዳቢ ድረስ በመብረር የሀገሪቱን መሪ መሐመድ ቢን ዘይድን በአደባባይ አቅፈው አይዟችሁ በዚህ አስቸጋሪ ወቅት ከጎናችን ነን ሲሉ ዓለም አቀፍ አጋርነታቸውን ጥልቅ ሐዘናቸውን ገልጸውም ነበር። ታዲያ ዛሬ ታሪክ ምሁራን የሰልፉ ታዳሚዎች የቁጭት የሚጠይቁትን መራራ ጥያቄ አለ። የባዕድ ሀገር መሪዎችንና ጥቅሞችን ለማጽናናት እስከ አረብ ምድር ድረስ ተጉዞ ማቀፍ የቻለ ክንድ ዛሬ በገዛ ቀያቸው በአርሲ ምድር በገዛ ዜጎቻቸው በገዛ እምነታቸው ምክንያት ከቀን ወደ ቀን ብርሃን ታርደው ሲጣሉ የ100 ዓመት ታሪክ የቤተ ክርስቲያናት አመድ ሲሆኑ ፍጹም ዝምታን መምረጡ ምን አይነት የሞራል ክስረት ነው? የሀገር ውስጥ ንጹሃንም ባያፈሱ ለባዳን መሪዎች መቆርቆር መሪነቱን ከታሪክ ባለዳነት ከተወቃሽነት ፍጹም እንደማያድነው ህዝቡ በአደባባይ እያጋለጠው ይገኛል። ከሰሞኑ በሀገራችን የተከሰተው ጭካኔና አረመናዊ ድርጊት የሁላችንን አንገት ያስደፋል እንጂ ማንንም አያኮራም። የገደልነውም ያፈናቀልነውም የራሳችንን ኩራት የራሳችንን መከታ የኛኑ አለኝታ ወንድምና እህታችን ነው።
የዛሬ 4 እና 5 ዓመታት በሰሜኑ ግጭት ወቅት ጠቅላይ ሚኒስትሩ ያደረጉትን አሮጌ ንግግር ዛሬ እንደ አዲስ በመልቀቅ ህሊናቸውን በነጭ ውሸት የሸጡ ካድሬዎችን የህዝብን ቁጣ ለማብረድ ሌሊት ተቀን እየተናበቡ ይገኛሉ። የድሮ ቪዲዮ ዛሬ በአርሲ የፈሰሰውን የንጹህ ደም ሊያጥብ ይችላልን? ትልቁ ጥያቄ ሲሆን ይህንን እጅግ በጣም የሚያሳዝን የሞራል ክስረት የታየበትና የወደቀውን የካድሬዎች አካሄድ ዛሬ እውነቱን ፊት ለፊት እናጋልጠዋለን። አሁን ላይ በሶሻል ሚዲያው ላይ በስፋት እየተሰራጨ ያለው የጠቅላይ ሚኒስትሩ ንግግር የዛሬ 4 ዓመት በሰሜኑ የሀገራችን ክፍል ከባድ ግጭት በነበረበት ወቅት የተደረገ ንግግር ነው። ያን የተናገሩት ንግግር በነበረበት የታሪክ አውድና የፖለቲካ ሁኔታ ፍጹም የተለያየ ነበር። ነገር ግን ዛሬ በአርሲ ምድር የተፈጸመው የንጹሃን ጭፍጨፋ እናም የ300 ሺህ ወጣቶች መደራጀት ባለስልጣናቱና ካድሬዎችን ክፉኛ ሲያስደነግጣቸው የህዝብን ቁጣ አቅጣጫ ለማስቀየርና መንግስትን እያሰበ ነው የሚል የሐሰት ተስፋ ለመስጠትና ያንን የድሮ ቪዲዮ ቆርጠው ዛሬ እንደተደረገ ንግግር አድርጎ ሊያቀርቡት ሞክረዋል። የአሰራር የተራ ፕሮፓጋንዳ ሲሆን የህዝብን ህመምና የሞት ሐዘን ሙሉ በሙሉ የመናቅ የነጭ ውሸት ንግድ ነው። ይህንን ቪዲዮ በተቀናጀ መልኩ ሰንሰለት ሰርተው የሚያሰራጩት ህሊናቸውን ለጊዜ ጥቅም የሸጡ ካድሬዎች ናቸው። ለአርሲ ስለሞቱት እናቶችና ህጻናት መፍትሄ ከመፈለግ ይልቅ ስለፈረቱ አብያተ ክርስቲያናት ፍትህ ከመስጠት ይልቅ የነሱ ዋነኛ ጭንቀት የባለስልጣናት ወንበር ስም እንዳይበላሽ መጠበቅ ሆኗል። የሰው ልጅ ህይወት እየጠፋ ባለበት ሰዓት ባሮጌ ቪዲዮዎችና የህዝብን ስሜት ለማደንዘዝ መሞከር የፖለቲካ ስርዓቱ ምን ያህል የሞራል ውድቀት ውስጥ እንደገባ ፍንትው አድርጎ ያሳያል። እውነትና ፍትህ የሚገኘው በቪዲዮ ኤዲቲንግና በአሮጌ ፕሮፓጋንዳ ሲሆን ወንጀለኞችን ለህግ በማቅረብና የዜጎችን ህልውና በማስከበር ብቻ ነው። ይህ የወደቀ አካሄድ ህዝብን ይበልጥ የሚያስቆጭ እንጂ ቁጣን የሚያበርድ አይደለም። የድሮ ቪዲዮዎችን ዛሬ እንደ አዲስ እየቆረጡ መልቀቅ የህዝብን ቁጣ ለማስቀየር መሞከር የካድሬዎችን ፍጹም የወደቀ አካሄድ ያሳየ ታሪካዊ ክስተት ነው። በአርሲ የፈሰሰው የንጹሃን ደም በአሮጌ ቪዲዮ ፕሮፓጋንዳ ፍጹም ሊሸፈን አይችልም። ህዝቡ የትኛው የድሮ የትኛው ደግሞ የዛሬ እንደሆነ በሚገባ የሚለይበት የህሊና ንቃት ላይ ደርሷል። እናንተስ ካድሬዎች የሰሜኑ ግጭት ቪዲዮ ዛሬ በአርሲ ለፈሰሰው ደም ማስተባበያና የህዝብን ቁጣ ማብረጃ አድርጎ ማሰረጣቸው ስትመለከቱ ምን ትላላችሁ? ይህ አካሄድ የመንግስትን ድንጋጤ አያሳይምን? አስተያየቶቻችሁን ኮሜንት ላይ አስፍሩልኝ። በመላው ዓለም ላይ የምትገኙ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር ጤና ቆዩልኝ። ይመቻችሁ።